እርሱ ለድህነት ምክንያት ተሰቅሏልና። አረማዊ ሰው በአብ ወልድ መንፈስ ቅዱስ የማያምን ያልተጠመቀ፣ አዎ ጢስ ብቻ ነው ሊነካው የሚገባው። የአርሴማ ጢስ ከነካ አትድንም። የተክለ ሃይማኖትም ለተክለ ሃይማኖትም የተዘከረ ዝክር ጢስ ከነካ አትድንም። በአቦዬም አትድንም። ጢሱ የመድኃኔ ዓለም ነው የመድኃኔ ዓለም አይደለም ብለህ ወይ እቺ ወጡን የምትወጠውጠዋን ሴትዮ መጠየቅ አለብህ። ወይ ሚካኤልና ገብርኤል እየበረሩ መጥተው ወዴት ነው የምትሄዱት? ወይዘሮ አጸደ ማርያም ቤት ምን እንደምታደርጉት? የዓመቱን መድኃኔ ዓለም እየደገሰች ነው። ታዲያም ታደርጋለች። እናንተ ጭስ ልናራግብ ነው እና ቤት በኩል ነው የምታራግቡት። በአራቱም የምድር ማዕዘናት ነው። መቼ ነው የምትጀምሩት? ልክ ምልክት እንሰጥሃለን ብለው መላእክትን ጠይቀህ ከነገሩ ነው። ከጭስ እንኳን የመድኃኔ ዓለም መሆኑን ማረጋገጥ አለብህ። የሌላን ጭስ ከነካ አትድንም። ይሄ ብቻ መስሎሃል? እንደ አንተዬ ይሄ ብቻ መስሏችሁ ነው? ኦኬ ጢስ የነካው ኦኬ ለምሳሌ የመድኃኔ ዓለምን ጽዋ ማህበር የጠጣ ማን ነው? እዚህ ውስጥ አሁን ኦርቶዶክሳዊት የመድኃኔ ዓለምን ጽዋ የሚጠጣ በ27 እኔ ግድ የለም እንጠጣ ብዬ ዳጊና ኤፍሬምን ብጠይቅ ወይ አይጠጡ ወይ አያስጠጡ። በለስላሳ እናድርገው። በጆሊጆስም ነገር ብንጠጣ የምናጨሰው ጭስ ባይኖርም ማን የመድኃኔ ዓለምን ጽዋ የሚጠጣ እዚህ? በእውነት ያ ሰው በእርግጥ እንዴት ብፁዕ ነው? ለምንድነው ብፁዕ ነው ያልኩትኝ? በመድኃኔ ዓለም ስምማ መታሰቢያ ያደረገ ዝክር የዘከረ ማለት ነው። በእሱ ዘንድ ባለሟልነትን ያገኛል። እንደ እርሱም እንደ መድኃኔ ዓለም ነፍሳትን ከሲኦል ያወጣል። ይህን የቀረብህ ኤፍሬም፣ በጆሊ ጁስ እንኳን ቢሆን እንጠጣ ብዬ ስልህ ሲኦል የገቡ አክስቶች እንኳን ካሉ እንድናወጣቸው ኦርቶዶክሳውያን እዛ የዶሮ አይን የመሰለ ጠላ እየጠጡ ዳጊ ስንት ቀን ለመንኩ፣ ለምንድን ነው የማንጠጣው? እኛስ ተሰብስበን ሚሪንዳ ጠጥተን ሚሪንዳና ኮካ አጋጭተን ጠጥተን ለምን ከሲኦል አናወጣም ሰዎችን? ምክንያቱም እንደሱ የመድኃኔ ዓለም መታሰቢያ በ27 እናደርግና እዛ እንጠጣለን። ምን ችግር አለ? ምን ክፋት አለው? የኤልሳ ቆሎ ገዝተን በደንብ እንከሰክሸዋለን። ተው ቢያንስ ነፍሳትን ከሲኦል ለማውጣት እንደ ኦርቶዶክሳውያን መጠጣት አለብን። ስጠጣ በመድኃኔ ዓለም ስም ጽዋ ስጠጣ ማህበር ስጠጣ ከሲኦል ነፍሳትን ታወጣለህ። ልክ እንደሱ እንደ መድኃኔ ዓለም ከሲኦል ነፍሳትን እንደሚያወጣው እንትና አቶ ቦጋለም ያወጣሉ። ምንድን ነው የሚሻለው? አረማዊ ጢስ የነካው ጢስ የመድኃኔ ዓለም ጢስ ሚካኤልና ገብርኤል ከሰማይ ወርደው ሲያራግቡ ይታይልህ። በእንትናቸው ይበሉትም ወለተ ሥላሴ እርሶ ከላይ በደንብ ያማስሉት ወጡን ገብርኤል ምታ ከዛኛው በምስራቅ በኩል በትነው አንተ፣ እኔ ከዚህኛው ደግሞ ወደ ምዕራብ በኩል በትነዋለሁ። ኪሩቤልና ሱራፌልም ምቱ፣ አንተኛው ወደ ደቡብ ይሄኛው ወደ ሰሜን። በአራቱም የምድር ማዕዘናት ይሄ ጭስ ሊበተን ይገባል። ወዴት? ወደ ካናዳ ምታው። አሜሪካና ካናዳ ብዙ ጭስ አይወዱም፣ ግን ምታ። ወደ አረብ ሀገሮችም ይድረስ። አፍሪካውያንም ጭሳጭስ ይወዳሉ፣ ወደ እነሱም አደርስላቸው። ሰንደልና ምናም ነገር አሪቲ ሁሉ ጆሮ ላይ ሰክቶ የሚሄድ ማለት ነው። ዛፍ አምላኪ ትውልድ ሁሉ ማለት ነው። እሺ አውስትራሊያስ አካባቢ ወደዛም ምታ፣ በአራቱም የምድር ማዕዘናት እና ጢሱ የነካው ሰው በመንገድ ሄዶ ተኝቶ የሚሆን ጢሱ የማይበተንበት ቦታ የለም። የገባ ይድናል። ክብር ይግባውና ለመድኃኔ ዓለም በዚች ቅድስት ኩላዊት ቤተክርስቲያን መኖር ለእኛ እንዴት መመረጥ መሰላችሁ ብሎ ይልልሃል። የኔ አንበሳ የተዋህዶ ተጽዕኖ ፈጣሪ ጎረምሳ ማለት ነው። ይሄ ብቻ መሰለ እንዴ? መምህር በረከትና በቃ ትቼዋለሁ። እኔ ይህን መጽሐፍ እኮ እያነሳው ነው አይደል? መምህራኑን ማሸሻው በቃ ትቼዋለሁ።
የውሾን ነገር ያነሳ ውሾ ይሁን ብለናል። ና መምህር በረከት ላፍ ብለው አስገባንህ፣ ወረድክ፣ መልሼ አስገባው። አይ ርዕሱን እንትን በልለት መምህር በረከት ግባና ከኤርሚያስ ጋር ራዕይ 12ን በቀደሙን ሀሳብ አውሩት። ራዕይ 12 ላይ ማርያም ነች ያልከውን ግቡና ከኤርሚያስ ጋር አውሩት። ከኤርሚያስ ጋር ነው የምታወሩት። ካያችሁ ገስት ላይ ላኩላቸው። ከኤርሚያስ ጋር ራዕይ 12 ላይ ባለው ነው የምታወሩት። መጽሐፍ ቅዱስ ነው የምታወሩት። አይንን አያነሳም እና ይግቡ ካሉ ምን ኃላፊነት አለ? እኔ አነሳለሁ። ታምረ ማርያም ላይ አነሳለሁ ራዕይ መጽሐፍ ምዕራፍ 12 ሲነሳ። ምክንያቱም ያቺ ራዕይ መጽሐፍ ምዕራፍ 12 ላይ ያለችዋ ሴት ኤፍሬም እንደዚህ አይነት ቃል ኪዳን አትግባ። ራዕይ መጽሐፍ ምዕራፍ 12 ላይ ያለችዋ ሴት ምጥ ተይዛ ተጨንቃ ጮኸች ይላል። ይህን ሳትክማ እንኳን እነሱ ምጥ ተይዛ ተጨንቃ ጮኸች ይላል አይልም? ኤፍሬም ይላል። አክቹዋሊ ምጥ ተይዛ ይላል። ትክክል። ይሄኛው መጽሐፍ ላይ ደግሞ ያለ ምጥ ነው የወለደችው ይላላ። እንዴት ህሊና ይረሳዋል? እሱ ብቻ ነው። አንደኛው በምጥ ነው፣ አንደኛው በሲ ሴክሽን ነው። አንደኛው በምጥ ነው፣ አንደኛው ያለ ምጥ ነው። ደግሞ አንደኛው በሲ ሴክሽን ነው። ደግሞ ሌላኛው ኤርሚዬ ትክክል። አንተ እኮ ከዚህ በፊትም ራዕይ ስታስተምር ተናግረው ነበረ። ሌላኛው መሰረታዊ የሆነው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ትምህርት ይፈርሳል ራዕይ 12 ከሆነ። ምክንያቱም እነሱ ማርያም ጥንተ አብሶ አለባት ብለው አያምኑ፣ የለባትም ብለው ነው የሚያምኑት። ጥንተ አብሶ ከሌለባት ማርያም እንግዲህ በምጥ መውለድ ደግሞ ይታወቃል፣ የእርግማን ውጤት ነው አይደለ? እንደዛ ነው። ብርዝፔን የሚባለው እንግዲህ በጥንተ አብሶ ምክንያት የሚመጣ ነው። እሱ በመርገም የሚመጣ ነው እና ማርያም ናት እሷ ካሉ ማርያም ጥንተ አብሶ አለባት እያሉ ነው። ከላይ ጀምሮ ፍርስርስ ነው የሚለው ዶክትሪናቸው ጭምር ማለት ነው። መምህር ይምጡ፣ ራዕይ እናወራለን። በቃ ይቅር፣ ገድል ድርሳናት ኤርሚያስ አታንሳባቸው። በቃ ትቼዋለሁ ነው። ያጉላችሁ እዚህ ያሉ ሰዎች የሚያውቋቸው ከሆነ ሼር ያጉላቸው። አይ በሼር አይመጣም። ሆሲ አንዴ ላስቸግርሽ። ሆሲ እህትየው አንዴ ላስቸግርሽ። እኔ ታናሽ ስለሆንሽ ነው እንጂ ጸጋ ይብዛልሽ። ኦኬ ጽዮን፣ አይ ቅድም ስለተደበቅሽ ነው። ያው ቅድም ስለተደበቅሽ ነው። እንደውም ቅድም ከኤፍሬም ጋር ስታወሪ ነበር አይደል ጽዮን? ያው ኤርሚ ወይ ከኔ ጋር እናውራ ወይ አንድ ሳይወራ ረጅም እሺ ከብርኬ ጋር አውሯ። ኤፊ ጽዮንን ታወራታለህ ስትመጣ። ሌሎችም ዳጌ ከቻልክ መምህር በረከትን መምህር ማን ነው እዚህ ጋር ያለው ወንድሜ? ቆይ መምህር አቤል። እሺ ፌዝ ምናልባት አንተ ብዙ ጊዜ ስለተናገረክ ይሄኛው መምህር እድል አላገኙም። ለሳቸው መስጣቸው። እኔ በታምረም ዙሪያ ላወራ ነው፣ ችግር የለውም። ብዙ ጊዜ ከታምረ ማርያም የምታነሱት አለ አይደለ? ዲስፕሌይ የምታደርጉት እሱንም እኔ ምንም ችግር የለውም። ታምር መጽሐፍ የምታወራ ወንድምነት ታወራለህ። መምህር ያወሩሽ፣ መምህር አቤል ያወሩሽ። እሺ ማን ብርኬ አውራው መምህርን። ሰላም ተከበራችሁ የልዑል እግዚአብሔር ቤተሰቦች፣ ከላይም ከታችም ያላችሁ መምህራን፣ ወደ ኢትዮጵያ የታሪክ እንደዚሁም ደግሞ ምናልባት ለመስማትም ለማዳመጥም በዚህ መሰባሰባችሁ መልካም ነው፣ ደስ ይላል። ሰላማችሁ ይብዛ። እንኳን አደረሳችሁ እላለሁ። በቅድሚያ እንኳን ደህና መጡ መምህር። የምን መምህር ነው? እኔ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በስብከተ ወንጌልና በቅዳሴ ነው የማገለግለው። መልካም፣ እንኳን ደህና መጡ ብያለሁ። ኤርሚ የቅድም ስታወሩ በነበረው በቤተክርስቲያን ጸሎት መጽሐፍ ላይ ነበር ውይይቱ ሲጀመር የነበረው። አዎ በቤዛ የተኩላለ በሱ ነው። እሺ ማርያም የዓለም ቤዛ ናት የሚል ትምህርት አለ በኢትዮጵያ ኦርቶዶክስ። ትክክል ነኝ መምህር? ምን አለ? እስኪ ደገም። በኢትዮጵያ ኦርቶዶክስ ማርያም የዓለም ቤዛ ናት የሚል ትምህርት አለ። ትክክል ነኝ? የዓለም ቤዛ መንገድ ላይ ነው ትመስሉኝ። የዓለም ቤዛ ናት የሚል
ትምህርት አለ አይደል? በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አዎ እስካሁን አልሰማንም፣ ግን አሁን እንደዚህ የሚለውን ትላንትና ሰማን። በዚህ ጉዳይ ላይ የዓለም ቤዛ ናት የሚለውን የዓለም ቤዛ ናት የሚለውማ ከተጻፈ ቆይቷል። በመካከል ላይ የተገኘውን ምናልባት በአንድ አባት ምክንያት አይደለም በሳቸው ጉዳይ አዎ። እሺ እርስዎ የዓለም ቤዛ ናት ብለው ነው የሚያምኑት? እመቤታችን የዓለም ሁሉ ቤዛ ምክንያት መዳኛችን ምክንያት ሊሆን የተባለች እመቤታችን ናት እኮ። የዓለም ቤዛ ናት ብለው ያምናሉ እርስዎ? አዎ በትክክል። እሺ ይሄ ትምህርት በኢትዮጵያ ኦርቶዶክስ የዶግማ ትምህርት ነው ወይስ የቀኖና ትምህርት ነው? ቤዛ ናት የሚለው ትምህርት ቤዛ ናት ለሚለው የዶግማ ትምህርት ነው የቀኖና ትምህርት ነው? ይሄ ቤዛ ናት የሚለው ትምህርት በቀኖና ትምህርት ነው። በነገረ ማርያም የቀኖና ትምህርት ነው። እሺ የቀኖና ትምህርት ከሆነ አንድ ሰው ይሄን ትምህርት አለመቀበል ይችላል ማለት ነው መምህር? ምክንያቱም አሁን ሁሉም በነፃነት በዲሞክራሲያዊ መብት እንዳለ ሆኖ ግን ሰው በሃይማኖቱም ሆነ በተማረበት ተቋም ውስጥ ለመኖር ህሊናው ፈቃደኛ አለመሆኑ እንጂ ሁሉም ያውቃል፣ ግን ተግባር ላይ ለማድረግ ነው ብሎ ለማመን አለማወቅ ሳይሆን አለማመኑ ነው ትልቁ የሰው ልጅ ትልቁ ክፍተት ማለት ነው። አሁን ለምሳሌ እሺ አይ ጥያቄ ይሄን ትምህርት አለመቀበል ይቻላል ወይ ነው? ቀኖና ከሆነ ይሄ ትምህርት ቤዛዊት ዓለም ናት የሚለውን ትምህርት መቃወም ይቻላል ማለት ነው? በእኛ አስተምሮ በኢትዮጵያ ኦርቶዶክስ ቤዛዊት ዓለም አትባልም የሚል የአዲስ ኪዳን ስንት መጽሐፍት ነው ያሉት መምህርዬ? ቅዱስ ጳውሎስ የጻፋቸው አይ የአዲስ ኪዳን ስንት መጽሐፍት አሉ ነው ጥያቄ። ጳውሎስ የጻፈው ሳይሆን የአዲስ ኪዳን ስንት መጽሐፍት አሉ? የአዲስ ኪዳን መጽሐፍት መጽሐፍቶች ምናልባት ምን ያሁን መንገድ ላይም ስለሆንሁኝ በዚህ ጉዳይ ላይ በሰፊው እየተማርን ያለ ነውና 36 ናቸው አይደል? እንደዛ ነው አይደል መምህር? 40 ይሆናል ኤርሚ? 40 አይሞሉም። 35 ነው ኤርሚ። 35 ነው ኪዳን 46። እሺ መልካም። እኔ ያው ፌዝ ብልግና ስለሆነ እንደዚህ እኔ ነኝ ያስወረድኩ። አትገባም፣ በቃ ሁለተኛ አትገባም። እድል ሲሰጥ ነው ማውራት ያለብህ እንጂ እድል ሳይሰጥ ማውራት ነውር ነው። በጣም ሶሪ፣ አንዴ በጣም ነውር ነው። እሺ እንደዚህ አይደረግም። ማይክ ከፍተው መምህሩ እያወሩ ነው፣ በቃ ከሳቸውን ያውቃሉ እያልክ ነው። እሺ ስንት ነው ያሉን መምህርዬ? ስንት የአዲስ ኪዳን መጽሐፍት ነው ያለው? የአዲስ ኪዳን መጽሐፍት አይ አሁን ባነሳው በመጽሐፍ ቅዱስ በ80 ያድርገው 35 እና በድምሩ 80 ያዱ መጽሐፍ ቅዱስ ላይ የሚለውን ሐሳብ መሰለኝ አይደል የተከስከልኝ። የይሁዳን መልእክት ያውቁታል አይደል? የይሁዳን መልእክት መምህርዬ? አዎ ይሁዳ መልእክቱን የጻፈው ጌታን ከሸጠው በኋላ ነው ወይስ ከመሸጡ በፊት ነበር? ጌታን ከሸጠው በኋላ ነው ከመሸጡ በፊት ነው የይሁዳን መልእክት የጻፈው? አይ ሳይሸጠው ነው እንጂ ሳይሸጠው። እሺ በቃ ኤርሚዬ ከመሸጡ በፊት ነው የጻፈው ያሉ ነው። በቃ እኔ በቃኝ። አይ እውነት ከሆነ ሐሳቡን እስኪ ስትሸነፍ ብሩክ በቃ የምትለው ነገር ስትሸነፍ ተከራረም ብሩክ ቀጥል። ማወቅም ማሳወቅም እፈልጋለሁ። ምክንያቱም ሐሳቡ እንደዚህ ስላል እንዳስታራቂ ሐሳብ ነው። ስህተት ሊኖር ይችላል። እስኪ ይስበኩን፣ ስለ ኢየሱስ ክርስቶስ ይስበኩን መምህርዬ። እስኪ ስለ ክርስቶስ ኢየሱስ ይስበኩን። በነገራችን ላይ አጋጣሚ ነው የገባሁት፣ ግን በምን ምክንያት እንደገባው አላውቅም። ሰላም ለማለት ነው የገባው። ምን ቤት እንደገባውም ራሱ ልብ አላረኩም። ይገርማል። ክርስቲያኖች ነን፣ ችግር የለውም። ስለ ኢየሱስ ክርስቶስ እስኪ 2 ደቂቃ ይስበኩን መምህር። ክርስቲያኖች ብቻ? ክርስቲያኖች ነን። አሁን ምን ርዕሳችሁን የመረጣችሁ በኢትዮጵያ ኦርቶዶክስ ቤተክርስቲያን አስተምሮ ነው ወይስ ስለ ዘመኑ ወይም በምን ምክንያት እንደሆነ እኮ አልገባኝም ነበር። ቤዛዊት ዓለም በሚለው ነበር ርዕሳችን። ግን ምንድነው
እንዲሁ አዲስ ኪዳን መጽሐፍ ላይ እናውራ ብዬ ጠየቅኩት። ከዛ የይሁዳ መልእክት ይሁዳ ጌታን ከመሸጡ በፊት ነው ወይስ ከሸጠው በኋላ ነው የጻፈው ስሎት ደግሞ አይ ከመሸጡ በፊት ነው ብለው መለሱልኝ አይደል መምህርዬ? ከመሸጡ በፊት ግሩም ነው ጥያቄው በእውነት አንደኛ የመንገዱ ነገር እጅግ በጣም ይደንቃል። ውስጥ ጫጫታም ስላለ ትራንስፖርት ላይ ስለሆንኩኝ ሀሳቤን ልክ አይደለም እየመለስኩ ያለሁትና እሺ ከጀርባም አሉ የሆኑ ሰዎች ግን ቤት ስገባ ብናወራ ደስ ይለኛል። በእርግጥ ሀሳብ ቀይሮ ከሆነም ችግር የለውም። ከሸጠው በኋላ ነው የጻፈው ካሉኝም ችግር የለውም። ምን ነው አንተ አጥብቀህ ለምን እንደጠይቀው አንዴ ነገሩህ አይደል? አይበቃም እንዴ? ሌላ ሀሳብ ላይ እድል ልስጣቸው ብዬ ነው። ምን እድል ትሰጣቸዋለህ? ነገሩ እኮ የአዲስ ኪዳን መምህር ናቸው። ነገሩ ችግር አለ። የኢትዮጵያ ኦርቶዶክስ ቤተክርስቲያን መች ነው የተመሰረተችው መምህርዬ? ክርስትናችሁ መች ነው የተመሰረተው? እኔ አሁን ምሕረተአብ 5000 ዘመን ሆኖታል የኢትዮጵያ ኦርቶዶክስ ምስረታና ክርስትና ሲል ሰምቻለሁ። መች ነው የኢትዮጵያ ኦርቶዶክስ የተመሰረተው? አሳንሶታል። ምሕረተአብ ነኝ ስገምት። እስኪ እንገሩን መምህር። መምህር አሉ? መምህር አቤል ቀሲስ ዘተዋሕዶ አቤት። መምህር ምሕረተአብ የኢትዮጵያ ኦርቶዶክስ ምስረታ ወይ የክርስትናዋ ምስረታ 5000 ዘመን አስቆጥሯል ሲል ሰምቻለሁኝ። እርስዎ ምን ያህል ዘመን አስቆጥሯል ብሎ ያምናሉ? ስላሴ የጻፉት ስላለ በደንብ ቤት ገብቼ ብናወራ ደስ ይለኛል ብዬ ነው። ከመዝገባ ወጥቶ ማለት ነው። ጉዞ ላይ ስለሆንኩኝ ብዬ ነው። አይ ማለትም መናገር ከዚህም ሌላም ስለሚመስል ትራንስፖርት ላይ ስለሆንኩኝ ነው። ሌላ አይደለም። ትራንስፖርት ላይ እንደልብ ማውራት ስለማይቻል አይመችም። ቁጥሯን ብቻ ይንገሩኝ። እሺ ቁጥሯን ብቻ ይንገሩኝና ሚውት ያርጓት። ምን የሚለውን የኢትዮጵያ ኦርቶዶክስ ምስረታ ምን ያህል ዓመት ሆኖታል የሚለውን ቁጥሩን ብቻ ይንገሩኝ። እኔ እንደዛ ብሎ ያስተማረበትን ልብ አላደረኩትም ሲጀመር እሱ። አይ እርስዎ ምን ያህል ዓመት ይመስሎታል? ሊቀ ሊቃውንት ዕዝራ ሲናገሩ ሰምቻቸዋለሁ። እነ ቅዱስ ገብርኤል ራሱ በተዋህዶ ሃይማኖት ነው የሚኖሩት ብለው የጎንደሩ ሊቀ ሊቃውንት ዕዝራ ማለት ነው። አይ ቲንክ መምህር ያውቋቸዋል አይደል? መምህር ወረዱ። እኔ ብሩክ የሚባል ሰው እያለ እዚህ ገስት ላይ ሰው አይበረከትልኝም። ይሁዳ ሳይሞት በፊት ነው የጻፈው። ብሩክ ግን አደገኛ ፋውል ያሰራው ሰውየው። ኧረ ተወይም ቤካስቲ ተወይ። መምህር በረከትን ጥሩ በዚህ እንትን አረ ጥሯቸው በእናታችሁ። አላወቁም እኮ የወንጌላውያን ቤት እንደሆነ አላወቁም ማለቱ ነው አይደለ? ስሙ ደሙ ብሎ የሚለው ስለዚህ ያው ከዚህ በፊት በፈሰሰ ደም ሁለቱም ለእሷ ነው አይደል የተሰጠው? የእናንተ በፈሰሰ ደሟ የሚል እንደዛ ቢል ችግር የለውም። ባይ ዘ ዌይ ቆይ አይ ገና እኮ ብዙ እንድናየው ነው። ይሄ ደሙ ብሎ ስለሚል ለእሱ ነው አይደል የሰጠው? ለክርስቶስ ነው አይደል ጋር ሰጥቶ የሚታየው? ኔትወርክ ጥሩ አይደለም። ለክርስቶስ ነው አይደል የሰጠው እዚህ ጋር? ኔትወርኩ አይሰራም ወይ? እቲ ማርያም በአማን በከመ ትርጓሜ ስማ የሚለው ስሙ ያሉትን ስማ ነው ያሉት። ለእሷ ነው ያደረጉት። ኦኬ ስማ ትምራሃን ሀበ ፍጻሜ አበዊነ አግብር ተወልዳ እንዘ ትሬሰይን ንጹሐን በደሙ ያ ደግሞ በደሙ ብለውታል። ኔትወርክ ትክክል አይደለም።
ኔትወርክ ትክክል አይደለም። ኔትወርክን አስተካክለው እስኪ ወይ ውጣና ግባ። ኦኬ እዚህኛው ላይ ምን አለ? እዚህኛው ላይ ምን አለ? አዎ ኔትወርክ ጥሩ አይደለም። አሁን ይሰማል። እሺ ምን አለ? በደሙና በስሙ አለ አይደል? እሰማለሁ አይደለ? አሁን እሰማለሁ ይመስለኛል። ረብሾናል። ይሰማል። አሁን ከተሰማሽ ኦኬ። ምንድነው በዛ ላይ ምንድነው ያለው? በደሙ ነው አይደል ያለው? በደሙ ነው አይደል ያለው? እዚህኛው ላይ በደሙ የሚለው ግዕዙም አማርኛውም በፈሰሰ ደሙ ነው፣ ከልጅ ዋጋውን በፈሰሰ ደሙ ነው የሚለው። ምንድነው እና ደሙ የሚለው ከየት አመጣችሁት ብዬ ነው ኤርሚዬ። ቆይ አሁን ማጠፊያ እኮ ልቸግር ነው። ግዕዙ ላንብብልህ እኔ። ያው ምንድነው ብሎ የሚለው? ግዕዙ ላንብበው። ስማ ነው ብሎ የሚለው ስሙ ነው ብሎ ወይት ማርያም በአማን እሺ፣ በከመ ትርጓሜ ስማ እሺ፣ በከመ ትርጓሜ ምን ትምርሃነ እሺ፣ በከመ ትርጓሜ ምን እሺ፣ ትምርሃነ ስማ ብሎ የሚለው ከየት አመጣው? ስማ ብሎ የሚለው ኦኬ፣ አይ ችግር የለም እሺ፣ ትምርሃነ እና አንብበው ሙሉውን። ዋይ ችግር የለም አይደለም፣ አንብበው። ካይድ በከመ ትርጓሜ ስማ ትምርሃነ ሀበ ፍጻሜ አበዊነ ትምርሃነ ሀበ ፍጻሜ አበዊነ አግብርተ ወልዳ እንዘ ትሬስየነ እንዘ ትሬስየነ ይቅር ትለን ዘንድ ንጹሐነ በደሙ ቀጥላ ክርስቶስ ዘተከወ ከየት ብዬ ነው? ምክንያቱም ብዙ ጊዜ በደሙ ስለምናንተ ማለት ነው። ከየት የመጣው ኔትወርክ ጥሩ አይደለም። በደሙ ዘተክእወ እምገባ ወልዳ ንጉሰ እስመ ብሎ ቀጥል። አሁንስ በጣም እያስቸገረኝ ነው። አይደል ነው። እሺ ታች ስላለው ነው። አሁን ይሰማል አይደለ? ይሰማል አሁን። አይ ኔትወርክ ጥሩ አይደለም ብራዘር፣ ኔትወርክን አስተካክለህ ነው። ዘተክእወ ገቦ ወልዳ ንጉስ ኖ ኔትወርክ ሪስታርት አድርግና ነው በደሟ ብሎ የሚለው እዚህ ያሳየዋለው። ይሄም የኛ መጽሐፍ ስለ አይደለም ማለት ታምረ ማርያም። አንዳንዶች የታመጣችሁት ለአራት መጽሐፍ እኮ ነው ፊታችሁ የዘረጋሁባችሁ። ይሄም ታምረ ማርያም በጣም የሚያስቀኝ ምን መሰለህ፣ ምንም ችግር የለውም ይልሃል። ልክ ልታሳየው እንደሆነ ሲገባው ገባ የሰውን ማይንድ ከዎች ማድረጉ ነው። በአንበሱ ቤት ገባ ዳይቨርት ነው ገባ ሰው ላይክ እንዲረጋጋ መረጃውን እያየ ስለሆነ ምንም ችግር የለው። ምንም ችግር የለውም። ምንድነው ምንም ችግር የለውም? ጠይቀሃል። አንደኛ፣ ሁለተኛ ነገር በሱ ደም እሷ ንጹህ ልታደርግህ አትችልም። በሱ ደም እሱን ንጹህ የሚያደርግ እና ኤርሚ ከሄድበት እና ኔትወርክህን አስተካክለህ ነው ኔትወርክን አስተካክለህ ነው። ዲያቆን አስገቡት። እሺ ከታች ያለው ወንድም ከየት ነው? ናታንያ ናቲ ማን? ኤርሚ እንዴት ናችሁ? ሰላም ነው? ደህና ነን እግዚአብሔር ይመስገን አለን። ሰሞኑን ስታደርጉት ያለውን ነገር እያየው ነበረ። ከዚህ በላይ እውነት የለም። እኔ በኮሜንት ሳደብ ስናገር ነበር አንተን። በቃ ከዚህ በላይ እውነት የለም። እኔ ደንቆሮ አይደለሁም። መቼም የሚነገረውን ነገር እየሰማሁ ነው፣ እያነበብኩ ነው። እና ይቅርታ እና ደስ ብሎኛል በጣም እውነቱን ስላወቅኩኝ ደስ ብሎኛል። መዳን በክርስቶስ ነው። በጣም ተቀብያለሁ። ቴንኪው ብራዘር፣ ወዳለሁ። እሺ ወንድም ያስቀምጣል። ኦኬ ዲያቆንም ፈልጉት ወገኖች። በእንተ ዘከመነሳ ከማህበ ወልዳ ኪዳነ ምሕረት። እሺ ከመነሳ ዮሴፍ ኦኬ 73
ዘከመነሳ ኪዳነ ምሕረት ለእግዝእትነ ማኅበረ ወልዳ 250 ገጽ 250 ገጽ 250 ኦኬ ወይ ዲያቆኑና ተመልሰህ አሁን ከታምረ ማርያሞችህ ጋር አገናኝሃለሁ ማለት ነው። እና ስራዬን ፍጥምጥም አድርጌ አንተው ትመልሰዋለህ። ገጽ 48 ፈሰሰ ደግሞ ያው 1 2 3 4ኛው አልተከፈተም። እዚህ ቦታ አጠበበኝ፣ ጠረጴዛው ሞላብኝ። ይሄ እዚህ ጋር ላስቀምጠው። ይህም ታምረ ማርያም ነው። እንግዲህ ጨዋታው ይቀጥላል ማለት ነው። የተስፋ ገብረ ሥላሴ 415ቱ የገብረ ሥላሴ ብርሃኑ ትልቁ ታምረ ማርያም በትንሣኤ ዘጉባኤ ቤት የታተመው ባለ 111 ትልቁ ታምረ ማርያም በ2014 የዛሬ 3 ዓመት የታተመው ታረመ ብለው ያሉ የእኛን ጽሑፍ የእኛን እዚህ ያለውን ነገር ስናሳይ ታረመ ብለው ያረሙት ማለት ነው። ይህም ይከፈታል። እነዚህም ሶስቱ ተከፍተዋል። ምን ይላሉ በአንድ ትምህርት ጉዳይ? ዲያቆን እየተጠበቁ ነው፣ ይምጡ። እድሜ አቤት። ገበታ ለሀገር ወደ ገበታ ማርያም ቀየርከው። አንጥፌ እኮ አንጥፌ ማለት ነው። እከሸክሽልሃለሁ አልኩ እኔ። ትውልዱ ዝም ብለው እንደውም በእውነት ነው ብዬ የምላችሁ በእውነት እኔንና እኔን መሰል ወንድሞችን በተለይ ኦርቶዶክሳውያን ከሰው ምስጋና አላልሽም፣ ግን ልታመሰግነኝ ይገባ ነበር። ያውም የራሳችሁን መጽሐፍቶች ማንም ዞር ብሎ ካህናቱ እንኳን ራሱ እንኳን ሙሉን አንብበዋቸው አያውቁም። እኩለ ሌሊት ሙሉ አልተኛውም። ልጆቼና ሚስቴን አስተኝቼ ማለት ነው አነብ ነበር። የሆነ ቡና ነገር ጠጣሁኝ፣ እዚህ ሚስቴ ያስቀምጣልኝ እሺ፣ በፔርሙስ አዶ ነው። ዛሬ እንቅልፍ እንዴት እምቢ እንዳለኝ ማለት ነው መልሼ የከፈትኩኝ። ቀደም ዘግቼ ነበር። ምን ልላችሁ ነው? አሁን ይህን በማድረግ ምንድን ነው የምታገኘው የምትለይ ነገር የምድራዊ ነገር ብለህ ካልከኝ ዜሮ የማገኘው ነገር የለም። ዜሮ። ታዲያ ምንድን ነው ጥቅሙ ብለህ ካልከኝ በእነዚህ መጽሐፍቶች የጌታዬ እናት ተዋርዳለች። የጌታዬ እናት የአማኑኤል እናት ተዋርዳለች እንጂ አልከበረችም። ከዛም ባለፈ ትውልዳችን እነዚህ መጽሐፍቶች እየተነበበለት እሱ አንብቦ አያውቅም፣ እየተነበበለት ወደ ሞት እየሄዳለ። አንድ ቀን የሕያው የአምላክን የእግዚአብሔርን ቃል ቅዱሱን መጽሐፍ ይህንን ቃል የሕይወትን ቃል አንብቦ ስለ ክርስቶስ ኢየሱስ ፍቅርና ምሕረት ሳያውቅ አንድ ቀን የኦርቶዶክስ አማኝ የሆነ ይህንን መጽሐፍ ቅዱስ ገልጦ በቤቱ ማንበብ አይሆንለትም። ያስጠላዋል፣ ያንገሸግሸዋል። ሰይጣን የሚፈልገው ይህንን ነው። እነዚህን እንድትወድ ያደርጋል፣ ይህን እንድትጣላ ያደርጋል። እነዚህን አንብበ ደግሞ ህይወት ደረቱ ስር ተጠግቶ ጌታዬ አምላኬና ጌታዬ እያለ ከአፉ ቃል ይሰማ ነበረ። ደረቱ ስር ተጠግቶ ለጌታ ለኢየሱስ በጣም ቅርቡ ነበር ዮሐንስ። በጣም ከሁሉም ሐዋርያት ይልቅ እሱ በጣም ቅርብ ነበር። የዳሰሰውን አብሮት የበላውን ማዕድ ላይ ቁጭ ብለው ምንኛ መታደል ነው እናንተዬ! ማዕድ ላይ ከጌታ ጋር የሰማይ የምድር ፈጣሪ
ዮሐንስ የቅርብ ጓደኛው አይነት አድርጎት ሲያወራው ተጠክቶ ምንኛ መታደል ነው። እነዚህን አባቶች እንኳን እንድናመልክ መጽሐፍ ቅዱስ አያዘንም። አንተ በጃርትስት ጋልብ መጣች ባለግመሉ የግብፁ ሚናስ መጣ እያላችሁ በቃ አረባውያን ምድራችንን አጠለቀለቁት። እነዚህን አንብባቸው ህይወት አይሆኑም። የሚያክለውን ያው መጽሐፉ አታገኝም። ምንም ህይወት አታገኝም። አታገኝም። ህይወት እዚህ ነው ያለው። ታነብ ከሆነ ቁጭ ብለህ አንብብ። ተሰማ ከሆነ ወንድሜ ቁጭ ብለህ ሰማ። እህቴ ተሰሚኝ ከሆነ ቁጭ ብለሽ ስሚኝ። የእግዚአብሔር ቃል መጽሐፍ ቅዱስን አንብቡ። የምታውላችሁ ይሄን ነው። ዲያቆኑም አልመጣም። እሺ መጣህ? ኦኬ ኔትወርክ ጥሩ አይደለም። እሺ ፌዝ ይሰማላ? አዎ። እሺ ስለዚህ ያው ቅድም እንዳልኩ በደሙ የሚል ነውና ብዙ ጊዜ በደሙ የሚል ነበር እናንተ ስታዘዋውሩት የነበረው ብዬ ነው። ዳጊ ትልቁ ላይ አድርጌያለሁ። ዳጊ አንተን አሳየው። ከአንተ በኋላ እኔ ማረጋገጫውን እሰጥሃለሁ። አሳየው ዳጊ ያለህ ዳጊሻ ካለ ድምፅ አሰማኝ። እሱን ካሳየ በኋላ ነው ማረጋገጫውን የምሰጠው። አለ የለም። ምክንያቱም ዳጊ የያዘው ፌክ ነው እንዳይ። ቀዩንም አውጣው ኤርሚ። ቀዩን አይቻለሁ መሰለኝ። ቀዩንም እስቲ አውጣ። ቀይ አይቻለሁ መሰለኝ። እኔ ላሳየው እችላለሁ። እሱ ላይ ቼክ እናድርገው እስቲ። ቀዩ ታምረ ማለት ታምረ ኢየሱስ ነው ብራዘር። ኤርሚ የኔ ቲክቶክ ላይ ለጥፌዋለሁ እንጂ ኤርሚ የኔ ቲክቶክ ላይ መክፈት ይቻላል። ዳጊ ያሳየው ስህተት ነው አይደል ብለህ ያልከው? አይደለም። እኔ ሲጀምር ስህተት ነው ብዬ እኮ አልተነሳሁም። ስህተት ነው ብዬ አልተነሳሁም። እንደዛም ቢሆን ቤተክርስቲያን ትርጉም አላት። ምንም ችግር የለውም። ከየት አመጣችሁት ነው አይደል ያልኩኝ? አዎ፣ ምክንያቱም ብዙ የታምረ ማርያም መጽሐፍት ሪፈር አድርጌ በደሙ ነው የሚለው በግዕዙም በአማርኛውም ያልኩት። ፌዝ ቆይ አንዴ። እሺ የዳጊን ዳጊ አንዴ ፕሊስ ና ክፈት። የዳጊን ኬት አመጣሁ ብለህ ስትል የዳጊ ሐሰት መሆኑ መጋለጥ አለበት። እኔ አሁን ዳጊ ሐሰት እንደተናገረ ተደርጎ እየተወራ ስለሆነ የዳጊ ስህተት መገለጥ አለበት። በጣም ጥሩ እያልኩ ያለሁት እኔ ደግሞ አንተ ሃርድ ኮፒውን ከፈር እንዴ ፌዚ ጊዜ ስለሌለኝ አንዴ ላሳይና ፌዚ ትቀጥላለች። 12ኛው ታምር ጋሄድ አሳይ። ሃርድ ኮፒውን እንኳን ታውጥተኳል። ሃርድ ኮፒ አይሻልም ኤርሚ? ቆይ ሃርድ ኮፒውን አውጥተህ በደሙ ነው የሚለው ነው። አረ በህግ አምላክ ቆይ ተረጋግቼ ነው የማወራው። እሺ ፌዝ ሚዩት አድርገው። ከየት ነው ያመጣው? ዳጊ ምን ይላል እዚህ ጋር? በፈሰሰ ደሟ። ኦኬ በፈሰሰ ደሟ እና ስሟና ደሟ ይላል አይደል? አዎ። እሺ ኦኬ። ይሄ ስህተት ነው ብለህ የምትለው? ምንም ስህተት ምናምን እዛ ውስጥ አልገባም። ሃርድ ኮፒን አሳዩኝ ብዬ ነው የመጣሁት። ለዛ ነው የላሳት የተቀበለው። ከየት አመጣችሁት ለምን አልከን ታዲያ? ምን አልከኝ? ከየት አመጣችሁት ለምን አልከን? እኮ ሃርድ ኮፒውን ከየት አገኛችሁት እኮ ነው። ሃርድ ኮፒውን አሳየኝ። የትኛው ዓመተ ምህረት ነው? ምንም እኮ አላልኩኝ። ዳጊ ስህተት የለበትም ማለት ነው። ዳጊ ያሳየው ስህተት የለበትም። ምን አልከኝ? ዳጊ ያሳየው ስህተት የለበትም። እንደዛ ቢል እኛ የራሳችን ትርጉም አለን። መምህራንን ጠይቄ ኢቨን ቢል እንኳን ያልኩት። ነገር ግን አሁን በአገልግሎት ላይ ያሉት ታምረ ማርያም በአገልግሎት ላይ ያሉት የትኛውም በደሙ አይልም ያልኩት። እሱንም አንተ አረጋግጠልኝ። እንደማመጥ ላረጋግጠልህ ነው። አሁን
ዳጊ ሐሰትን አላሳየም። ዳጊ ያሳየው ትክክለኛውን ታምረ ማርያም ነው። ተቀበለዋለህ? ሶፍት ኮፒ ነው ያየሁት እኔ። አሁን ሃርድ ኮፒ ልክ እንዳንተ መጽሐፉን ከፍቶ አላሳየኝም። ቆይ ሶፍት ኮፒው ላይ ዳጊ እንዳሳየህ እኔ አሁን ሃርድ ኮፒ ላሳየ ነው። ሃርድ ኮፒውን ባሳየህ ቀጥታ ዳጊ ያስቀመጠውን ወንድሜ አልዋሸም። አውቃለሁ። ከየትም አላመጣም። ያመጣው ከመጽሐፉ ነው። ልብ ብልና ስማኝ። ከዚያን ቀጥታ ባሳየህ የቤተክርስቲያን ላሳየህ። ትክክል ነህ። ጋይድ ያው ምንድነው ብሎ የሚለው ይሄ አለ አውቃለሁ። ይሄ የትንሣኤው ላይ ነው ያለው። ትክክል ነው። የትንሣኤው ላይ ነው ያው 1985 ዓመተ ምህረት አውቃለሁ እኮ። ካወቀው ታዲያ ለምን ጠይቀናል? ሃርድ ኮፒው ማለት ነው። እሺ ክፈተው። ተስፋ ገብረስላሴ ነው የምንጠቀመው፣ አገልግሎት ላይ አንጠቀመውም አልኩ። ግን ዳጊ ያሳየው ሶፍት ኮፒ በሃርድ ኮፒ ከየት ነው የተገኘው? በጣም ሃምብሊ አሁን ገባኝ። እንደዚህ ነው አሁን ገባኝ። እንደዚህ ማለት ነው። ይሄኛው የታተመው አሁን በቤተክርስቲያን የታተመው ለሶስተኛ ጊዜ የታተመው አሁን ኤርሚ ያሳየ ለሰማይ ለዩፎዎች ነው የታተመው፣ ለእናንተ አይደለም። ለቤተ በመጀመሪያ እንዳንተ አንድ ሚዩት አድርገው የኔ ጌታ፣ አንድ ሚዩት አድርገው። አንዴ ይቅርታ በጣም በመጀመሪያው እንዳንተ መንግስት እንኳን እንደዚህ ቶሎ አይለወጥም። ችግር የለም ተለዋወጥ፣ ምንም ችግር የለም። ዋናው ገብቶሃል ወይ ነው። ሁለተኛ የመሰለን ምንድነው መተህ ፕሩቭ አድርገህ እንዴት እንደተሳሳተ ቆይ ልጨርስ አንድ ጊዜ መተህ ልታሳየንና አያችሁ እንደዚህ እያሳሳታችሁት ነበር ህዝቡን ሐሰተኛ መረጃ የሰጣችሁ አይነት አርጊውመንት ይዘህ መተህ በመጨረሻ አይ እኛ እንጠቀምበትም የሚል ድምዳሜ ሰጠው። ተጠቀምክበት አልተጠቀምክበት እሱ እኮ አንተ እንትን ነው። ከኛ የሚጠበቅብን ምንድነው? ቤታችሁ ውስጥ እንደዚህ አይነት ሐሰተኛ መረጃ ህዝቡን ወደ ስህተት የሚነዳ መረጃ እንዳለ ማሳየት ነው እንጂ አርጊውመንትን ባልጠቀምበትም ልደመድመው ከሆነ እኮ መጽሐፍ አውጡልኝ ማለት አይጠበቅብን። በቃ እጃችሁ ላይ ያሉትን መረጃዎች አልጠቀምባቸው ማለት ስትችል አውጡልኝን ምን አመጣ ይወጣ አንተ መሰለህ ግዕዙ ሌላ አማርኛው ሌላ ዳጊ ያቀረበው መረጃ ልጨርስ አንድ ጊዜ አይደለም ዳጊ በጣም ማውራት ፈልገህ ከሆነ ቀጥል። በቃ ጨርስ ነው ወይ ኖ ኢትስ ኦኬ ጨርስ። ሶሪ ሚት አደርጋለሁ። ቀጥል። ኦኬ በቃ ኤኒዌይስ ይሄንን ነበር ለማለት ፈለኩት። ምን ፈልገህ አንዳንድ ጊዜ ስትጠይቅ ምን ፈልገህ ነው የተነሳው? ያሰብከው አልሳካ ሲል ዛትስ ኦኬ ምንም ችግር የለውም። ምን በጣም ዛሬ ማውራት ፈልገህ አይደለም። እሺ ዳጊ ላውራ ነኝ። በቃ ፌዚ ቀጥል። ከኤፊ ጋር ከኤርሚ ጋር ቀጥል። ኧረ እንዴት ታወራለህ? ኖ ከፌዚ ጋር አታወራም እኮ ሁሉ ለዳጊ ነው። ቤት ሲቃጠል ነው እኮ ሰው ለዳጊ ላውራ ፌዝ ገባ። አንተ ታወራለህ። ዳጊ ነው የማወራው። ፌዝ አንተ ታወራለህ። አንተ ዳጊ ልመልስለት። ኧረ የሆነ ነገር ንከስ አንዴ፣ ሹራብ ንከስ አንዴ። አሁን አንተ ስታወራ እኛ ሚዩት አድርገን እንሰማሃለን። እንደፈለግህ አውራ፣ ችግር የለውም። ግን እኛ ስናወራ ተደርበህ አታውራ። አንተ እኛ ልክ እኛ ስናወራ ደግሞ አንተ ሚዩት አድርገህ። አሁን የእኛ ተራ ነው። አሁን እኛ ሚዩት እናደርጋለን። አንተ ነው የምታወራው፣ ማንም አይገባም። ከዛ ደግሞ እኛ ስናወራ ደግሞ ከእኛ ተማረ ይሄንን። ከዛ ዝም ብለህ ደግሞ ትሰማለህ። እሺ አሁን ሚዩት እናደርግ። በቃ ቀጥል አንተ። እሺ ቴንክ ዩ ኤፊ፣ በጣም ነው የማመሰግነው። ኦኬ እኔ ገና ሲም ምንድን ነው ያልኩት? ዳጊ እንትን ያለው ላይክ ምንም እንትን ነው አላልኩ፣ ስህተት ምናምን ነገር እኮ አላልኩኝም። እሱ በሶፍት ኮፒ ነበር እንትን ሲለኝ እና ከየት ነው የተገኘው? ሾሚ ምንድን ነው ሃርድ ኮፒውን ነበር ያልኩት። ኤርሚ ከዛም የሆነ መጽሐፍ እንትን አለ። እኔ መጽሐፉ ስህተት አለበት አይደለም ያልኩት። በአሁኑ ሰዓት ላይክ ሁሉም ኢቨን 1-2-3 ቸርች በደንብ ቼክ አድርጌያለሁ። ኢትዮጵያ ምናምን ነገር በአገልግሎት ማለት ከኪዳን በፊት ባለው አገልግሎት ሁላችንም የምንጠቀመው የተስፋ ገብረስላሴ እትምን ነው ብዬ ነው የተናገርኩት። ኤርሚ ከዛም ከተስፋ ገብረስላሴ ያለውን እትም ማሳየው በደሟ የሚል የለም። ስለዚህ ከየት ነው ይሄ መጽሐፍ አልኩኝ። ኦኬ የትንሣኤ ነው ምናምን ተባለ። ይጨርስ። ፖይንት እያስኩለት ነው። ይጨርስ። ኤርሚዬ እያስኩ ነው። ቀጥል ፌዝ። እኛንም ዝም ብለህ ትሰማለህ ስናወራ። ቀጥል። እሺ ጨርስ። እሺ አዳምጣለሁ። ስለዚህ በትንሣኤ ጉባኤ ማተሚያ የታተመ ነው አላችሁኝ። አመንኩኝ።
እንደዛም ቢል ግን ትርጉሙ ትክክል ነው። በልጇ ደም ነው የሚለው። ከልጇ ጎን በፈሰሰ ደሟ ነው የሚለው። ምክንያቱም ደም ስጋ ነፍስ የነሳው ከድንግል ማርያም ስለሆነ ማለት ነው። እንደዛም ቢሆን እቀበሏለሁ ነው የምልህ። ምንም እንትን የለበት ስህተት የለበት። በድንግል ማርያም ደም ድኗል የሚል ሀሳብም የለውም ነው። ልጇ ጎን በፈሰሰ ደሟ ነው የሚለው። ኦፍኮርስ ጌታ የነሳው ስጋ ደም ነፍስ ከድንግል ማርያም ስለሆነ ማለት ነው። ይሄን መጽሐፍ ግን በአሁኑ ሰዓት በየትኛውም ኦርቶዶክስ ተዋሕዶ ቤተክርስቲያን በአገልግሎት ላይ አታገኘውም። 4 ነጥብ የምታገኘው ኤርሚያስ ጋር ያሉት ኤርሚያስ ቅድም ያሳየው ግሪን ሆኗል። አለቀ። አሁን ኤርሚያስ ነው የሚያወራው። ፌዝ ምን በፍጹም ጣልቃ እንዳትገባ አውራ ሳትባል በፊት ማለት ነው። ዝም ብለህ ስማ። አሁን እኛ እንደሰማን ቀጥል ኤርሚዬ። ኦኬ ቴንክ ዩ ወንድምነት። ካሜራ የለክፈት እንደ ልማዴ ካሜራ የለክፈት። ወንድማችን ፌዝ ያለው በጣም የተሳሳተ ነው። እነዚህ 4 ታምረ ማርያሞች አሉ። በተስፋ ገብረስላሴ ዘብሔረ ቡልጋ፣ በትንሣኤ ዘጉባኤ የታተመ፣ በገብረ ስላሴ ብርሃኑ የታተመ፣ በትንሣኤ ዘጉባኤ የታተመ። ይሄኛውም ለአገልግሎት ይውላል ቤተክርስቲያን ውስጥ፣ ይሄኛውም ለአገልግሎት ይውላል ቤተክርስቲያን ውስጥ፣ ይሄኛውም ለአገልግሎት ይውላል ቤተክርስቲያን ውስጥ፣ ይሄኛውም ለአገልግሎት ይውላል ቤተክርስቲያን ውስጥ። 4ቱ ፌዝ ግን ምን አለ? ይሄኛውን ለአገልግሎት እንጠቀምበታለን የተስፋ ገብረ ስላሴን አለ። ይሄኛውን ግን የትንሣኤ ዘጉባኤ ማንም እጅ ላይ አይገኝም፣ የትም ቤተክርስቲያን ላይ አይገኝም አለ። ያው ኤርሚያስ ጋር ያለው ብሎ ጦሱን ወደ እኔ ሊያመጣ ማለት ነው። ይህ መጽሐፍ በኢትዮጵያ ኦርቶዶክሳዊት ቤተክርስቲያን ሁሉ ጭምር ለጥቅም አሁን ይውላል። እኔ ይህንን ራሱ እንኳን ስገዛ የገዛሁትኝ ሚኒሊክ ትምህርት ቤት ፊት ለፊት ላይ ነዋየ ቅዱሳት መሸጫው 4 ኪሎ ማለት ነው። እዛ ነው የገዛሁት እና በእያንዳንዱ ቤተክርስቲያን ውስጥ ሄደህ የሚያነቡትን ታምረ ማርያም አንድ ያሳዩኝ ብለህ ያረጋገጥክ ይመስል ይሄኛውን ለጥቅም አናውለውም ይሄን ነው ለጥቅም የምናውለው ብለህ ስትል እየዋሸህ እንደሆነ ወቅ መርጌታ። አቤት። እሺ ማይከፍታ። እሺ አንድ ነገር እንትን ልበል ብዬ ነው የማይመች ቦታ ላይ ቢሆንም ግን አሁን ከተናገረ ወንድሜ አንጻር ለምሳሌ ኤርሚ 402 ነው እንደዚህ አይነት ታምር አለ አይደለ? የትልቁ አዎ እሱ አሁን ማህበረ ቅዱሳን አይዘው እሱን ብትጠይቀው ባለ 402 ተአምር ፈልጌ ነበር። እታች ያላችሁ 1200 ሰዎች ማህበረ ቅዱሳን ሱቅ ሂዱና ማህበረ ቅዱሳን ቤተ መጻሕፍት ሂዱና የተስፋ ገብረስላሴ ታምረ ማርያም ትልቁን ፈልጌ ነበር በሉት። የለም ብቻ አይደለም የሚሏችሁ ስህተት ያለበት ስለሆነ እሱን አንይዘውም ነው የሚሏችሁ። ቃል በቃል ሪከርድ አድርጋችሁ ዝምላችሁ ሞባይላችሁን መጀመሪያ ኦን አድርጋችሁ ግቡ ዝምላችሁ። ከዛ በኋላ ጠይቋቸው ባለ 404 እንዲህ ቤተ ክህነት ሳገኛለሁ ብትሏቸውስ የለም አታገኝም። ታዲያ የት ነው? የግል ነጋዴዎች ጋር ወይም ደግሞ ራሱ ቤተ መጻሕፍቱ ዛ መሸጫ አለ ተስፋ ገብረስላሴ እዛ ብቻ ነው የምታገኙ። ስለዚህ በሀገረ ስብከት ደግሞ በአዲስ አበባ ሀገረ ስብከትም ሆነ በየትኛውም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የቤተክርስቲያን ንዋየ ቅድሳት መሸጫ የተስፋ ገብረስላሴ ታምረ ማርያም አታገኙም፣ አይሸጥም። የሚሸጠው ማን ነው? የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ትንሣኤ ዘጉባኤ ማተሚያ ቤት የታተመ ብቻ ነው የሚታተመው። እሱ ብቻ ነው የሚሸጠው እንጂ ያንን እንዲሁ ለመታዘብ ነው። እዚህ ያላችሁ አዲስ አበባ ካላችሁ ሂዱ 4 ኪሎ ቅድስት ማርያም ቤተክርስቲያን ፊት ለፊት ባለው ህንፃ ላይ ብሩኬ እዚህ ነው አይደል ያለ፣ ሄደህ ጠይቃቸው። እንዲሁ ሪከርድ አድርገህም ቢሆን የታምረ ማርያም ትልቁን ፈልጌው ነበር በል። የተስፋ ገብረስላሴ አታገኘው መዛ። ቤተ ክህነት ሀገረ ስብከት ደግሞ አለ፣ ከታች መሸጫ አለ። እሱ ጋር ደግሞ ሄደህ ጠይቅ። ሃይማኖተ አበው ምናምን ብዙ መጽሐፍትን ታገኛለህ። የትንሣኤ ዘጉባኤ ማተሚያ ቤት የታተሙትን ብቻ ነው የምታገኘው። ሌላ አንድ መጽሐፍ ተስፋ ገብረስላሴ የታተመ ድርሳነ ሚካኤልን በለው ገድለ ምናምንም በለው በፍጹም
አታገኝም። መታገኘው ማን ነው? የትንሣኤ ዘጉባኤ ማተሚያ ቤት የታተመውን ብቻ ነው። ከዛ በየገዳማቱ ለንባብ የበቁ እንደገና ደግሞ ደረሰኝ የሚያስፈልጋቸው ቤተ ክርስቲያናት በሙሉ ታምረ ማርያም ሲገዙ ደረሰኝ ያስፈልጋቸዋል። ደረሰኙ የማን ደረሰኝ ይዘው ነው የሚሄዱ? የሀገረ ስብከቱ፣ የቤተ ክህነቱ ተአማኒነትም ያለው ደረሰኝ ስለሆነ ያንን ግን በተለያዩ ግለሰቦች ስላለ የግለሰብ ደረሰኝ ሂሳብ ማወራረድ አይቻልም። ግለሰቦች ግን ከግለሰብ ገዝተው ይሄ ተአምረ ማርያምን ቢያስነብቡት ያስነብቡታል፣ ይቀበሏቸዋል። በስዕለት የትኛውም ቦታ ላይ ይታተም። ሰዎች በስዕለት እንደዚህ እንደገና የንስሐ አባቶች ደግሞ የንስሐ ልጆቻቸውን እንዲህ መጽሐፍ ጉድለት አለበት እንዲህ ያለ ገዳም ገድለ ተክለ ሃይማኖት የለውም፣ ታምረ ማርያም ራሷ ያለችው ትንሿ ባለ 23 ናት እና እንዲያው ባለ 24 ማለት ነው እና የለም ታምረ ማርያም ያስፈልገናል፣ ንዋየ ቅድሳት ጉድለት አለብን እና እባካችሁ እርዱን ሲሉ ከግለሰብ ወስደው ይሸጣሉ። እናቶች ይሆኑ አባቶችም ይሁኑ ምንም ዕውቀቱ የሌላቸው የተስፋ ገብረስላሴ መጻሕፍትና የትንሣኤ ዘጉባኤ ማተሚያ ቤት የሚታተሙ መጻሕፍት ምን አይነት ልዩነት እንዳላቸው ምዕመኑ አያውቅም። ምዕመኑ ስለማያውቅ ከዛ ገዝቶ ስጦታ ነው ማንኛውም ጥላም ይሁን ዕጣንም ይሁን ጠዋፍም ይሁን እየገዛ ህዝብ እንደሚሰጠው ስጦታ በዛ መንገድ ይመጣሉ፣ እዚያ ይነበባሉ። እና እውነታው ይሄ ነው። የኔ ወንድም በጣም በጣም ተሳስተሃል። እንዲሁ 2 ወይም 3 ቤተ ክርስቲያናትን አይተህ ሊሆን ይችላል። በየቤተ ክርስቲያኑ ግን የቤተ ክርስቲያኒቱ መጽሐፍት ነው የሚታተመው። አሁን እንኳ መግለጫውስ የተሰጠ ምንድን ነው እንዴ? ቅዱስ ፓትርያርኩ የሰጡት መግለጫ እኮ የታተሙትን ቢሆኑ ሊመረመሩ ይገባል። ወደፊት ደግሞ ጥንቃቄ እንዲደረግ በሊቃውንት ጉባኤ እየታተሙ እንዲወጡ። በየት ነው የሚታተሙ? ተስፋ ገብረስላሴ ላይ አይደለም፣ እዚያው ትንሣኤ ዘጉባኤ ማተሚያ ቤት። ከዚህ በኋላ ራሱ የሚደረገው በትንሣኤ ዘጉባኤ ማተሚያ ቤት የታተሙ መጻሕፍትን ብቻ ለየአብያተ ክርስቲያናቱ ደብዳቤ ይሰራጫል። ምን የሚል? በትንሣኤ ዘጉባኤ ያለፉ እነሱም ቢሆኑ ታርመው አላለቁም። ገና ወደፊት ይታረማል። ወደፊት አሁን 10 መጽሐፍትን እንቀበላለን ነው የተባለ። 10 መጽሐፍት ከዛ ቀጥሎስ ደግሞ ሌሎች ደግሞ እየታዩ እየተፈተሹ እየተሰረዙ እየተደለዙ ማቅናት ይጀመራል ማለት ነው። የማቅናት ስራ ይጀመራል። የማቅናት ስራ ምክንያቱስ የተሐድሶ ጥያቄ ይሄው ስለሆነ ቤተ ክርስቲያን መጽሐፍቶቿን ታርም። ቤተ ክርስቲያን ከመጽሐፍቶቿ ጋር ተፋታለች። መጽሐፍቶቹ ማታውቃቸው መጽሐፍት ሁሉ ለህዝብ እየሸጡ ነው። እነማን? መዓት ነሮዳስ እኮ ወደ 26 ምናምን ነገር አንድምታ ይኸው ትርጓሜ ሰዓታት እኮ ተሰርቷል። የለም በሊቃውንት ጉባኤ ያለፈ አይደለም። ኤርሚ በፍጹም አልነበረም። የዚያን ጊዜ ከኤርሚ በኋላ ኤርሚ ዲያቆን ሆኖ የሚያውቀው ታምረ ማርያም ማነው መልካ ማርያም መልካ ኢየሱስ አሁን አንድምታ እንደታተመ አሁን አንድምታ የታምረ ማርያም ይቅርታ የማነው መልካ ማርያምና መልካ ኢየሱስ አንድምታ ተሰርቶለታል። አሁን ይሄ የሚያሳዝን የሚያስቅ ነው እኮ። ሊቃውንት እኮ ይስቃሉ። ሊቃውንት እንዴ መልካ ማርያምና መልካ ኢየሱስ አንድምታ እስካስቡ። ይሄን እየሰሩ ነው ያሉ በጣም ብዙ ጸሐፊዎች እንደ ልብ ክፍት ነው። በቃ ቤቱ ክፍት ሆነዋል፣ በር አልባ ሆነዋል። ከዚህ የተነሳ እናስተካክላለን ከዚህ በኋላ እየተባለ ነው። ካረሙልን እሰየው ነው። እና ወንድሜ ደግሞ ለዚህ ነው እቀበለዋለሁ አለ። አሁንም ልዩነቱ ምንድን ነው ታዲያ? ይሄ አትጠቀመም፣ ይሄ ትጠቀማለች የሚለው ዘይቤው በራሱ እኔ ትርጉም አጣሁበት። እኔ እቀበለዋለሁ ትክክል ነው አለ። በስሟ በደሟ ሚለውን እቀበለዋለሁ ካለ
ታዲያ ምንድነው ይሄ አንጠቀመውም ማለቱ? ምን ለማለት ፈልጎ ነው? መረጃ ሃርድ ኮፒ እንዳለን ስላወቀ እንጂ ቀደም እኔ ንግግሩ ላይ ተረዳሁትኝ። ዳጊ የያዘው ሶፍት ኮፒ ላይ ከየት እንዳመጣው የማይታወቅ ብጣሽ ወረቀት ይዞ ዳጊ ብጣሽ ወረቀት ይዞ በየኪሱ እየዞረ ሶሻል ሚዲያውን የሚያናጋ የሚያወጣው ነገር ሁሉ ሃርድ ኮፒ መጽሐፍት የሌለው መረጃ አልባ የሆነ መረጃ እንዳቀረበ አይነት አድርጎ ለማሳጣት ይመስላል ንግግሩ ማለት ይመስለኛል። እኔም ይመስለኛል። ግን በኋላ እኔ እዚህ አራቱንም ታምረ ማርያም ስለደረደርኩ ኦኬ፣ በዚህኛው ታምረ ማርያም 1985 ዓ.ም በብፁዕ አቡነ ተክለ ሃይማኖት አቡነ ጳውሎስ የፕትርክና ዘመን የተተረጎመው ይኸው እጄ ላይ ያረጀው ማለት ነው። ኦኬ፣ እንደማን እየተገነጣጠለብኝ ስለሆነ በቋሚነት ሌላ ይዚው ይሄንኑ እትም ሌላውን ፈልገዋለሁ። ኤርሚ ደሟም አለ ደሙ ሁለቱንም እቀበለዋለሁ ብሏል። እሱ ላይ እንድታወራው ፈልጋለሁ። አዎ መርጌታ እስኪ አውሩት። የሰማነውን በዝነ ልቦናችን ያሳድርብን። እግዚአብሔር ይባርክልኝ። እሺ አሜን። መርጌታ ቤታ ነው የወጣ እንዲሁ መልሱልኝ። በእውነት በጣም ትልቅ አክብሮት አለኝ የኔ ወንድም እና ሌላም ካለ ትንሽ መጠበቅም እችላለሁ። እግዚአብሔር ይባርካቸው። እሺ ሜላ ያወራው መሪ ተባረኩ። ቀጥሎ ኤርሚ። እሺ ሜላ ያወራል በደሟ ብሎ ባለበት ማለት ነው። የብፁዕነታቸውን አንድ መልእክት እንስማ። ሁሉም ሳንሱር የሚባለው እሱ እኮ ነው እንግዲህ በሊቃውንት ጉባኤ ሳይጠና ይሁን ሳይባል ዝም ብሎ እየጻፉ ወደ መጽሐፍ ምንድነው የመጽሐፍቶቻችን ጥራት ያስፈልጋቸዋል። እንግዲህ በሊቃውንት ጉባኤ ያልተመረመረ መጽሐፍ ማለፍ የለበትም። በእውነቱ ሁሉም ሳንሱር የሚባለው እሱ እኮ ነው እንግዲህ በሊቃውንት ጉባኤ ሳይጠና ይሁን ሳይባል ዝም ብሎ እየጻፉ ወደ መጽሐፍት ውስጥ የሚከቱ ከሆነ ይሄ በጣም አደጋ ነው የሚሆነው። ከአሁን ቀደም የተጣመመም ካለ ማቅናት አግባብ ነው። አሁንም ቢሆን ወደፊትም ደግሞ እንደዚሁ ጥበቃ ማድረግ ነው። ሁሉም እያየ ዝም ማለት የለበትም። ሁላችንም በተለይ ሊቃውንተ ቤተክርስቲያን ይህንን የመጠበቅ ኃላፊነት እናንተ ነው ማለት ነው። መጽሐፍቶቻችን የተጣሩ አይደሉም ማለት ቆሻሻ ነገር አላቸው። በሊቃውንት ኤርሚዬ በሊቃውንት ጉባኤ ያለፉ አይደሉም ሲሉ ምን ማለታቸው ነው? በሊቃውንት ጉባኤ እየሄደ በየማተሚያ ቤቱ በአክሱም ማተሚያ ቤት በብርሃን ማነው ገብረስላሴ ብርሃኑ፣ በዚህ በተስፋ ገብረስላሴ በእነዚህ ሁሉ ሊቃውንት እየሄዱ ይመረምራሉ ማለት አይደል። ትንሣኤ ዘጉባኤ ማተሚያ ቤት የሚታተሙ መጽሐፍት ላይ ቁጥጥር እንዲደረግ ነው። ይሄ ነው ዋናው አጀንዳና በትንሣኤ ዘጉባኤ ማተሚያ ቤት ነው እንጂ ቤተክርስቲያን የምትቀበለው ያኛው በበሩ ያልገባ ጉህሊያዎች የሰነቀሯቸው ናቸው ብለን እንሰርዛቸዋለን። ሚሉትን ሜላ ሊያቀርበው ይችላል። ምንድነው ይሄ እንትን ማነው ስጡኝ ይሄ ምንድነው ሁልጊዜ የምንጠቅሰው መርሃ ጽድቅ ባህለ ሃይማኖት ላይ ህልቆ መጻሕፍት በሚለው ርዕስ ላይ ሜሎስም እዛ ካለ ህልቆ መጻሕፍት በሚለው ርዕስ ላይ ምን ብለዋታል? በቤተ ክርስቲያኒቱ ያልገቡ ከወንጌል ኃይለ ቃል የወጡ መጻሕፍትን አንቀበልም፣ ቤተ ክርስቲያናችን አትቀበልም፣ ወደፊትም ቢሆን አትቀበልም። ከቤተ ክርስቲያን ኃይለ ቃል የወጡ ለምሳሌ ብለው አንዳንድ ገድሎችና ድርሳኖች አለ። አንዳንድ ገድሎችና ድርሳኖች እግዚአብሔርን ክደው ጻድቃን ሰማዕታትን ተማጽነው አስማሯቸው ሲሉ ቢገኙም ቤተክርስቲያናችን ግን ምን አትልም ይላሉ፣ አትቀበላቸውም ብለው ወስነዋል።
እዚህ 1 2 እና 3 መጽሐፍት ይኖሩኛል እሱንም መጽሐፍ ማለት ነውና እሱ ነው ብዙዎቻችሁ ይዛችሁታል ብዬ ነው የማስበው። ኤርሚም ከሌለ እልክላለሁ። መርሃ ጽድቅ ባህለ ሃይማኖት ኦኬ ሜላ ቀጥሉ ፕሊዝ። ሰላም ብያለሁ። እንዴት ናችሁ? ሁሉ ሰላም ወንድሞች እህቶች፣ የጌታ ጸጋና ሰላም ከሁላችን ጋር ይሁን። እኔ እንኳን የተወሰነ ሀሳብ ለማንሳት ነው የመጣሁት። ውይይቱ እናንተ መቀጠል ትችላላችሁ። ቤተክርስቲያን ላይ ከመቀጠል በፊት ውይይቱ እንትን ይበልና ይቁምና በዚሁ በሰው ብትቀጥል ይሻላል። አንተ ባልከው እንትኑ ላይ ብናወራ ይሻላል። ትንሽ ደቂቃ ነው ያለኝ ለወጣ ስለሆነ ያ ጎሄድ እሺ፣ ምትችለው ያህል ጊዜ ተጠቀምና እሱ ላይ እናወራሽ። ስለዚህ ያው ሆን ብሎ ነው የሚያፌዘውና ብዙ እሱ ላይ ጊዜ መግደልም አስፈላጊ አይደለም። ማስረጃው ከታየ ምንም ብዙ ጊዜ ውሸት ስለሆነ ልጁ የሚያወራው የእሱን ሀሳብ ትተነው ወደ ዋናው ሀሳብ ብንመጣ ከሱ የሚበልጥ ነገር ስለሆነ ያለው በቤተክርስቲያኒቷ ውስጥ እዛ ላይ ብናወራበት የበለጠ ጥሩ ነው። እንግዲህ ዝክረ ኒቂያ ትናንትና መክፈቻ ንግግር ተደርጎ ነበር። ቅድም እንደሰማችሁ አቡነ ማትያስ የተናገሩት ነገር አለ። ዛሬ እንግዲህ ውይይቱ ተካሂዷል እና ዛሬ በጣም ጥሩ የሆኑ ነገሮች ተነስተዋል። በጣም ጥሩ የሆኑ ቤተክርስቲያኒቷ ራሷን ማረም እንዳለባት፣ በብዙ ነገሮች ራሷን ማስተካከል እንዳለባት ሊቃውንቶቹ ሀሳብ ሲሰነዝሩ ነበር እና ከዛ ውስጥ ዋናውን የሚባሉትን ብቻ ላንሳላችሁ። ምናልባት ኤርሚ ወይም የሚቆይ ከሆነ በኋላ ላይ ላይቭ ላይ በደንብ ነገሮችን ብናነሳው ጥሩ ነው ብዬ አስባለሁ። ግን ከተነሱት ሀሳቦች መካከል እሺ ስቱዲዮ ነው ያለሁትና ስራ የተሰራ ስለሆነ ቤካ ወይ ዳንዬ የሚከፍቱ ከሆነ አሁን እንቅልፌ እየመጣ ሊነጋ 2 ሰዓት ስለቀረው ለተኛ እችላለሁ። ግን ሜላ ጨርስ። ከሄድ ሜላ በ2 ደቂቃ ላስቀምጥ። ኧረ በደንብ 5-10 ደቂቃ ወሰድ፣ ችግር የለውም። እሺ ምንድነው የተነሳው የዛሬው ሀሳብ? በተለይም አቡነ ማትያስ ቅድም ሲናገሩ እንደሰማናቸው የሚታረሙ መጽሐፎች መታረም አለባቸው። ለምን ከተባለ ለቤተክርስቲያናችን ሕልውና ሲባል ብለዋል። ስለዚህ እነዚህ መጽሐፍቶች የቤተክርስቲያኒቷ ሕልውና መሆናቸውን በዚሁ አረጋግጦልናል። ግን መታረም አለባቸው። ካልሆነ በዚህ ከቀጠለ እነዚህ ገድላት፣ ድርሳናቶች የቤተክርስቲያናችን ሕልውና አደጋ ውስጥ ይገባል በማለት ተናግረዋል። ታዲያ ምንድናቸው እነዚህ የሚታረሙት ሀሳቦች ከተባለ ዛሬ የተነሱትን 4 ፖይንቶች አሉ። እነሱን ላንሳ። የመጀመሪያው ነገር እንግዲህ ቤተክርስቲያኒቷ ዛሬ ኦፊሻሊ በኦርቶዶክስ ቤተክርስቲያን ውስጥ የገቡ በጣም የስህተት ትምህርቶች እንዳሉ አምናለች፣ ተቀብላለች። ግን ለዚህ ነገር ተጠያቂ ያደረገችው ማን ነው ከተባለ ካቶሊክን ነው። የካቶሊክ ቤተክርስቲያንን ለዚህ ነገር ተጠያቂ አድርጋለች ማለት ነው። ማስረጃዎች አሉኝ ብላለች። የካቶሊክ ቤተክርስቲያን እንደዚህ እንዳደረገች ማስረጃዎች አሉኝ ብላለች። እንግዲህ ሪፕሬዘንት ያደረገው ሰው ይህን ቃል ተናግረዋል። እንግዲህ የካቶሊክ ቤተክርስቲያን ምን እንደምትል በቅርቡ እንሰማለን። ተበረዙብኝ ብላ ከተናገረቻቸው ነገሮች መካከል ምን ይገኝበታል ከተባለ የመጀመሪያው መጽሐፍት ነው። መጽሐፍትን በተመለከተ ብዙ መጽሐፍቶቼ ተበርዟል ብላ ተናግራለች። አንዳንዶቹ ለማስተካከል ሞክረናል፣ ግን ሁሉንም ማስተካከል አሁን ላይ አንችልም፣ በጣም ብዙ ከመሆናቸው የተነሳ የሚል ሀሳብን አስቀምጧል። ግን በጣም በሚያሳዝን ሁኔታ በሊቃውንት ጉባኤ መታረም አለባቸው፣ መፈተሽ አለባቸው የሚል ሀሳብን ነበር አቡነ ማትያስ የተናገሩት። ግን በሊቃውንት ጉባኤ የታረሙ መጽሐፍቶችን ነው ዛሬ የተቿቸው ማለት ነው። ዛሬ ስህተት አለባቸው ተብሎ በውይይቱ ላይ ከተነሱ ሀሳቦች መካከል አንዱ በሊቃውንት ጉባኤ የታረመ በትንሣኤ ዘጉባኤ ማተሚያ ቤት የታተመን መጽሐፍ ነው ዛሬ ስህተት አለበት የተባለው። እሱ የትኛው መጽሐፍ ነው ከተባለ ወንጌል ቅዱስ አንድምታው ማለት ነው። ትልቁ መጽሐፍ የአንድምታ መጽሐፍ ነው። ስለዚህ እሱኛው አንዱ ስህተት አለበት የተባለ ነው እንደ ማሳያ።
ስለዚህ የመጀመሪያው መጽሐፍትን በተመለከተ ብዙ ስህተቶች ወይም ስህተት ገብቶባቸዋል፣ ስርዋጽ ገብቶባቸዋል ተብላ በላ ቤተክርስቲያኒቷ ያነሳቻቸው አንደኛ መጽሐፍትን ነው። ሁለተኛ በመጽሐፍት ዝርዝር ውስጥ ብዙ ሀሳብ አለ። እኔ ዋናውን ነው እያነሳሁ ያለሁት። ሁለተኛ ስዕላትን በተመለከተ በዚህም ደስ ሊለን ይገባል። ስዕላትን በተመለከተ አሁንም የኢትዮጵያ ኦርቶዶክስ ቤተክርስቲያን ካቶሊካውያን ያስገቡብን በጣም ብዙ ስዕላቶች አሉ። እነዚህ ስዕላቶች መታረም አለባቸው፣ እኛን አያወኩልም ብላለች። ለዚህም ደግሞ ስዕላትን በተመለከተ ሶስት ስዕላቶች ተነስተዋል። እንግዲህ ዝርዝር ሀሳቡን እንግዲህ በኋላ ላይ ስንገባ በላይቭ ወይም እናነሳዋለን። ሶስተኛ የተነሳው ሀሳብ ምንድነው? ስህተት አለባቸው ወይም መስዋዕት ገብቷል የተባለው ንዋያተ ቅዱሳትን በተመለከተ ነው። ንዋያተ ቅዱሳትና በዓላትን በተመለከተ የትኛው በዓላቶች ናቸው ልክ ያልሆኑት የሚለውን በግልጽ አልተናገሩ። ግን በዓላትን በተመለከተ አንዳንድ ስህተቶች እንዳሉ ተናግረዋል ማለት ነው። በዓላትን በተመለከተ የትኛው በዓል ነው እንዴት ነው የሚለውን ዝርዝር ሀሳብ አልተናገሩም። ለጊዜው ግን በደፈነው ተናግረዋል። አራተኛና የመጨረሻው እንግዲህ ህንፃ ቤተክርስቲያን አሰራርን በተመለከተ ህንፃ ቤተክርስቲያን አሰራር በተመለከተ እንግዲህ ቤተክርስቲያኒቷ የምዕራብ በር የሚባል ነገር የለኝም፣ ይሄ ካቶሊካውያን እኔ ውስጥ ያስገቡት ሀሳብ ነው እንጂ የምዕራብ በር የሚባል ነገር የለኝም፣ እኔ ያለኝ የወንዶች የሴቶች እኔ የካህናት በር ነው፣ ከዛ ውጭ የምዕራብ በር የሚባል ነገር አላውቅም ብላለች። ስለዚህ ዋና ፖይንቶች የተነሱት እነዚህ አራት ናቸው። ስለዚህ በእነዚህ አራት መሰረታዊ በሚባሉት ጉዳይ ላይ ቤተክርስቲያኒቷ የካቶሊክ ቤተክርስቲያን በተለይ ሚሽነሪዎች እነዚህ ነገሮች እንዲገቡብኝ አድርጋለች በማለት የዛሬውን የሊቃውንት ስብስብን በዚህ አጠናቅቃለች ማለት ነው። እንግዲህ ዝርዝር ሀሳቡ ምን ይመስላል? ቅድም እንዳልኳችሁ አራት ፖይንቶች ቢሆኑም ግን በውስጣቸው የተለያየ ሀሳቦች ተነስተዋል፣ በተለይ ከቅዱሳት ስዕላት ጋር በተገናኘ። ስለዚህ ይሄ ትልቅ እርምጃ ነው። እንግዲህ ማስተዋል ያለበት ኦርቶዶክሳውያን እዚህ ጋር ምንድነው ከተባለ ነገ ላይስ ነው። ዛሬ እንደዚህ ተባለ፣ እነዚህ አራት ፖይንቶች ተነሱ። ነገስ የትኛው ነው ስህተት የሚባለው? ዛሬ ስዕላትን በተመለከተ 3 ስዕላቶች ተነስተዋል። ነገስ የትኛው ስዕል ነው ልክ አይደለም የሚባሉት? እና በጥርጣሬ ውስጥ እንድትኖሩ ነው እያደረገች ያለችው ቤተክርስቲያኒቷ ማለት ነው። ከዚህ ሁሉ ወደ ጌታ ዞር ማለት፣ ወደ መጽሐፍ ቅዱስ ዞር ማለት እጅግ አስፈላጊ ነው ማለት ፈልጋለሁ። ጸጋ ይብዛላችሁ። ሜቢ የሚከፍቱ ወንድሞች ካሉ በደንብ በላይቭ ውስጥ የተነሱትን ሀሳቦች ውሎ ምን ይመስላል፣ ሊቃውንቶቹ ምን አወሩ በሚሉት ጉዳይ ላይ የትናንትናውንም የዛሬውን ውሎ ማቅረብ እንችላለን። ጸጋ ይብዛላችሁ። ያው ፕሮግራሙ ነገም ከነገ ወዲያም ይቀጥላል። እንግዲህ ከዚህ የበለጠ ነገር እንሰራለን ብዬ አስባለሁ። ጌታ በስራ ላይ ነው። ተባረኩ። አሜን። ቴንኪዩ ሜላ። ጌታ እግዚአብሔር ዘመንን ይባርክ። ትኩስ መረጃ የእያንዳንዱ ቀን ውሏቸው ምን ላይ እንደተነጋገሩ ቪዲዮዎችን ግን በጣም ዳውንሎድ አድርጋችሁ ያዙ። ዩቲዩብ ላይ ስለሚቀመጡ ዩቲዩብ ዳውንሎደር ያላችሁ በተለይ ዳግዬ ውጭ ላይ ስላለ አይቲ ቴክኖሎጂንም ስለምታውቀው ዝክረ ኒቅያ ብሎ የሚለው በእነሱ እንትን ላይ ያስቀመጡት አለው። ሙሉውን ዳውንሎድ አድርገን ቀስ እያል ነው እየሰማን ከውስጡ የምናወጣው ማለት ነው። ብዙ ነገሮች ስላሉ እዛ ውስጥ ቀደም ትንሽ ለማየት ሞክሬያለሁ። የዩቲዩብ ዳውንሎደር የለኝምና እንደዛ አድርጉ ፕሊስ። ሙሉውን ቪዲዮቹን ያወረድኳቸውን ያለሁት ከአንድ ሰዓት ተኩል በኋላ ምን ዩቲዩብ ላይ ጭናቸዋለሁ አንዳንዶቹን። ስለዚህ ገብታችሁ እዛ ላይ ማየት ትችላላችሁ። ግን በደንብ ሊወራበት ደግሞ ጥሩ ነው። እንዲህ ላይፍ ተከፍቶ እያንዳንዱ ሀሳብ ላይ ማውራት ምንችል ጥሩ። እኔ እንግዲህ በጣም ቆየሁኝ። 1 ሰዓት ከ40 ደቂቃ ነው የቀረው ሊነጋ። ሌሊቱን ሁሉ አልተኛውም ማለት ነው፣ ቀኑንም ሁሉ። በጣም ይቅርታ ወገኖች፣ እዚህ ያላችሁ የገባችሁም ሰዎች እንድታወሩ እድል ያልሰጠዋችሁ ሌጎስዬ በጣም ይቅርታ። በጣም ደክሞኛል። ማን ነው ቤካ ወይ ዳንዬ መክፈት ይችላል?